Hello everybody, what's up? This is Biggie Man again. ዛሬም እንደተለመደው በአዲስ ኤፒሶድ ከች ብያለሁ። በዛሬው ቪዲዮአችን ጋይስ በጣም መሰረታዊ የሆነ ነገር እንድናይ ነው የመረጥኩት። የዛሬው ቪዲዮአችን ጋይስ እዚህ ቻናል ላይ በአጠቃላይ የምንነጋገርባቸውን ፖይንቶች ጠቅልሎ የያዘ ቶፒክ ነው ይዤላችሁ የመጣሁት። ለቢግነርስ ለጀማሪዎች በጣም መሰረታዊ የሆነ እውቀት ሊያስጨብጥ የሚችል ቪዲዮ ነው። በዛሬው ቪዲዮአችን እንድንመለከት የተፈለጉት ርዕሶች በጣም መሰረታዊ ናቸው። ከነሱ መካከል የመጀመሪያው ብሎክቼን ነው። ብሎክቼን ምን አይነት ቴክኖሎጂ ነው፣ መቼ ነው የተጀመረው የሚለውን በዚህ ቪዲዮ እናያለን። ከዛ በመቀጠል ክሪፕቶከረንሲ ምን እንደሆነ፣ መቼ እንደተጀመረ እና እንዴት ገቨርን እንደሚደረግ የምናይ ይሆናል። ከዛ በመቀጠል ደግሞ የዌብ 3 ቴክኖሎጂ ምንድን ነው? ዌብ 3 እንላለን ብዙ ጊዜ። ዌብ 3 እንዴት ነው የሚሰራው፣ መቼ ነው የተጀመረው የሚሉትን ነገሮች የምናይበት ቪዲዮ ነው። በመጨረሻም ደግሞ ሶስቱ ምን አይነት ሪሌሽንሺፕ አላቸው የሚለውን ነገር የምናይ ይሆናል ጋይስ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው ጋይስ። በመጀመሪያ ደረጃ የምንመለከተው የብሎክቼን ቴክኖሎጂ ነው። ብሎክቼን ምንድን ነው፣ ብሎክቼን መቼ ነው የተጀመረው የሚለውን ነገር እናያለን። የብሎክቼን ሀሳብ ለመጀመሪያ ጊዜ በ1991 ዓ.ም ነው በሁለት ሳይንቲስቶች ለሰዎች ፎርዋርድ የተደረገው ስታርት ሃበር እና ስኮት ስትሮኔት የሚባሉ ሁለት ሰዎች ናቸው። ነገር ግን ብሎክቼን በተግባር አገልግሎት መስጠት የጀመረው በ2009 ነው ማለት ነው እንደ አውሮፓውያኑ አቆጣጠር። በ2009 ምንድን ነው ሀፕን ያደረገው ነገር የሚለውን ስንመለከት የቢትኮይንን ፈጠራ የተዋወቀበት አመት ነው። ሁላችሁም እንደምታውቁት በቢትኮይን ፈጠራ ዙሪያ ሳቶሺ ናካሞቶ የሚባል ሰውዬ አለ። ሁልጊዜም ከዚህ ቴክኖሎጂ ጋር ተያይዞ የሚነሳ ሰው ነው። ሳቶሺ ናካሞቶ ዋይት ፔፐር ለጥፎ ከዛ በኋላ ሰዎች የማይኒንጉን ሂደት በመቀላቀል ነው የብሎክቼን ቴክኖሎጂ ለዓለም የተዋወቀው ማለት ነው። ከዚያ ጊዜ ጀምሮ ብሎክቼንን እንደ ዲጂታል መመዝገቢያ አድርገን መጠቀም ጀመርን ማለት ነው። ብሎክቼን ምንድን ነው የሚለውን ለማብራራት ያክል በቀላሉ ብሎክቼንን እንደ ኖትቡክ አድርጋችሁ አስቡት ጋይስ። አንድ የኖትቡካችሁን ብሎክቼን ነው ብላችሁ አስቡ። ይህ ኖትቡክ በዓለም ዙሪያ በሚገኙ ብዙ ኮምፒውተሮች ጋር ተያይዞ ነው የሚሰራው። ሁሉም ኮምፒውተሮች ላይ ይኖራል ማለት ነው ይሄ ኖትቡክ። ማንኛውም ሰው ገንዘብ ሲልክ ወይም መረጃ ሲላላክ አዲስ ገጽ ይፈጥራል ማለት ነው። እዚህ ኖት ላይ በአዲስ ገጽ ላይ ነው የሚመዘገበው። ይህንን ብሎክ እንለዋለን። በዚህ ኖትቡክ ውስጥ ይጨመራል ማለት ነው የምናደርገው እያንዳንዱ ትራንዛክሽን። ብሎክቼንን ኖትቡክ ነው ብለን ብናስብ ለዓለም ግልጽ የሆነ በሁላችንም ይህንን ቴክኖሎጂ በምንጠቀም ሰዎች እጅ በሁሉም ሰው እጅ ላይ የሚገኝ ኖትቡክ ነው ብለን ማሰብ እንችላለን ማለት ነው። ብሎክቼን ግልጽ ነው፣ ትራንስፓረንት ነው። መረጃ በቀላሉ ብሎክቼን ላይ ሄዶ አንዴ የተጻፈውን መረጃ ሰርዞ ማጭበርበር፣ መረጃውን መቀየር አይቻልም። አንድ ሰው ወይም አንድ ድርጅት የሚያስተዳድረው ነገር አይደለም። ደህንነቱ በጣም የተረጋገጠ የዲጂታል መመዝገቢያ ስርዓት ነው ማለት ነው በቀላሉ። አሁን የምናደርገው እንቅስቃሴ በአጠቃላይ ብሎክቼን ላይ የሚመዘገብ ነው። ፌር በሆነ መንገድ ለዓለም ሕዝብ ግልጽ በሆነ ሁኔታ የመመዝገብ ሂደትን የምናከናውንበት ቴክኖሎጂ ብሎክቼን ይባላል ማለት ነው። ክሪፕቶከረንሲስ ምንድን ነው? ክሪፕቶከረንሲ መቼ ነው የተጀመረው የሚለውን ነገር እንደሚታወቀው ክሪፕቶከረንሲ ለመጀመሪያ ጊዜ ለዓለም ኢንትሮዲውስ የተደረገው በ2009 ነው እንደ አውሮፓውያኑ አቆጣጠር። ቢትኮይን ከባንክ እና ከመንግስት ውጭ የሚሰራ የዲጂታል ገንዘብ እንደሆነ የተረጋገጠበትና ለዓለም ህዝብ የታየበት
ጊዜ ነው። ከዛ በኋላ ከቢትኮይን በኋላ ኢቴሪየም፣ ሊትኮይን፣ ሶላና እና ሌሎች ክሪፕቶ ካረንሲዎች ተፈጥረዋል ማለት ነው። ሶ ክሪፕቶ ካረንሲ ማለት በብሎክቼን ላይ የሚሰራ ዲጂታል ገንዘብ ማለት ነው። ሶ ቅድም ስለ ብሎክቼን አውርተናል። ሶ ያ ብሎክቼን የመመዝገቢያ ስርዓቱ እስከሆነ ድረስ እነዚህን ክሪፕቶ ካረንሲዎች እኛ ስንላላክ፣ እቃ ስንገዛ፣ የተለያዩ እንቅስቃሴዎችን ስናደርግ የሚመዘገበው የት ነው? በብሎክቼን ላይክ እንደ ኖትቡክ አስቡት ያልኩት ላይ ይመዘገባል። ሶ ብሎክቼን ላይ የሚሰራ የዲጂታል ገንዘብ ነው ማለት ነው። ለምሳሌ ቢትኮይን፣ ኢቴሪየም፣ ሌሎችንም ኮይኖች ማየት እንችላለን ማለት ነው። ሶ ክሪፕቶ ካረንሲን ከሌሎች ገንዘቦች ምን ይለየዋል? አንደኛው ባንክ አይቆጣጠረውም፣ መንግስት አይቆጣጠረውም። ከዛ ውጪ እንዴት ነው የምንቆጣጠረው ይሄን ነገር ሲባል ቅድም አውርተናል። ብሎክቼን ላይ ብዙ ኮምፒውተሮች ዓለም ላይ ተደራጅተው ፐብሊክ በሆነ መንገድ የሚቆጣጠሩት ነገር ነው ማለት ነው። ስለዛ በኮድ በብሎክቼን ኔትወርክ ወደ ዓለም ወደ የትኛውም ቦታ ገንዘብ መላክ የሚያስችል ስርዓት ነው ማለት ነው ይሄ። ሶ ብሎክቼንንና ክሪፕቶ ካረንሲን በዚህ መንገድ ካየን ዌብ ስሪ ምንድን ነው? ዌብ ስሪ ምንድን ነው የሚለውን ነገር ከመመልከታችን በፊት ዌብ 1 ዌብ 2 እያለ ነው የኮምፒውተር ቴክኖሎጂ እያደገ የመጣው ማለት ነው። ሶ ዌብ ስሪ ማለት አዲሱ የኢንተርኔት ሌቭል ነው። ጀስት ይህን መረዳት መቻል አለብን። ሶ እንዴት ነው ከፋፍለን ማየት የምንችለው የሚለውን ነገር እንመልከት። ዌብ 1 ለምሳሌ ዌብ 1 ብሎ ነው የኮምፒውተር ቴክኖሎጂ የጀመረው። ሶ ማንበብ ብቻ ነው፣ ጀስት ሪድ ብቻ ነበረ ዌብ 1። ያ ማለት አንድ ነገር እንጽፋለን፣ ጀስት ማንበብ ብቻ ነበረ አገልግሎት የሚሰጠው። ወደ ዌብ 2 ሲያድግ ግን ማንበብንም መጻፍንም አንድ ላይ ነው ያካትተው። ለምሳሌ ፌስቡክ፣ ዩቲዩብ፣ ጉግል ምንላቸው አሁን የምንጠቀማቸው እንዳለ አፕሊኬሽኖች ዌብ 2 ውስጥ ነው የሚመደቡት ማለት ነው። ሶ ዳታውን ላይክ ሌሎች አካላት ለምሳሌ ማርክ ዙከንበርግ ነው ፌስቡክን ጀስት ሃንድል የሚያደርገው ብለን ማሰብ እንችላለን። ሶ ጉግልንም እንደዛ እያልን ማለት ነው። ሶ ዌብ 3 ማንበብን መጻፍን እና መቆጣጠርን ሶስቱን በአንድነት የያዘ በጣም ረቀቅ ያለ ቴክኖሎጂ ነው ማለት ነው። ሶ ፎከሳችንም ዌብ 3 ለማየት ስለሆነ የመጣ ነው። ዌብ 3 ዳታውን ራሳችሁ ናችሁ የምትቆጣጠሩት። የራሳችሁን ዳታ ገንዘባችሁን ራሳችሁ ናችሁ የምትቆጣጠሩት ያለማንም ጣልቃ ገብነት። አንድ ወይ ትልቅ ካምፓኒ ወይም ብሔራዊ ባንክ ወይም ከላይ ያለ አካል ይሄን የሚቆጣጠር አካል የለም ማለት ነው። ዌብ 3 በዚህ መንገድ የሚተዳደር ቴክኖሎጂ ነው። ስለዛ ብሎክቼን፣ ክሪፕቶና ስማርት ኮንትራክት ማለት ነው አንድ ላይ የሚሰሩበት ስርዓት ነው ማለት ነው ዌብ 3። ሶ ግንኙነታቸውን በቀላሉ ለመመልከት ያክል ብሎክቼን መሰረቱ ነው፣ ጀስት ፋውንዴሽኑ ብሎክቼን ነው። ክሪፕቶ ደግሞ በብሎክቼን ላይ የሚሰራ ገንዘብ ማለት ነው ክሪፕቶ ካረንሲ የምንለው። ስለዛ ዌብ 3 ደግሞ ብሎክቼንና ክሪፕቶን የሚጠቀም አዲስ የኢንተርኔት መረብ ማለት ነው። አዲስ የኢንተርኔት መረብ ነው። ስለዛ ክሪፕቶ ያለ ብሎክቼን አይሰራም። ዌብ 3 ያለ ብሎክቼን እና ያለ ክሪፕቶ አይኖርም ማለት ነው። ሪሌሽንሺፓቸውን እንደዚህ አድርጋችሁ ማየት ትችላላችሁ። ስለዛ በቀላል አማርኛ አሁንም ዲፋይን ለማድረግ ያክል ብሎክቼንን መንገድ ነው ብለን ብናስብ፣ ክሪፕቶ ደግሞ መኪና ነው ብለን ብናስብ፣ ዌብ 3 ደግሞ ከተማ ይሆናል ማለት ነው። ዌብ 3 ከተማ ይሆናል ማለት ነው። ሶ እነዚህ ነገሮች ለምን አስፈላጊ ሆኑ? ብሎክቼን፣ ዌብ 3 የሚለውን ነገር እንመልከት እስኪ። ሶ ዌብ 3 እና ብሎክቼን በጣም አስፈላጊ በዚህ ዘመን የሚሆንበት ዋነኛው ምክንያት መካከለኛ ወይም ሚዲየተር የሚባሉ አካላትን ያስወግዳል። ያለምንም እናንተ ምን ያክል ገንዘብ እንዳላችሁ፣ ምን ያክል ገንዘብ እንዳንቀሳቀሳችሁ፣ ምን ያክል ገንዘብ እንደቆጠባችሁ ማንም ሊያቅ የማይችልበት አይነት ስርዓት ነው ማለት ነው። ሙስናን ይቀንሳል። ምንም አይነት ሙስና አይኖርም። ግልጽነትን ያሳድጋል። ያ ማለት በጣም ግልጽ ነው። የብሎክ ለምሳሌ ያክል ዓለም ላይ ባለፈውም በሌሎች ቪዲዮዎች አይተናል። የቢትኮይን ቶታል ሰፕላይ 21 ሚሊዮን እንደሆነ አይተናል። ሶ
እስካሁን ድረስ ደግሞ ሰርኩሌት እያደረገ ያለው ሰፕላይ ወደ 19 ሚሊዮን ምናምን ነው። ሶ እያንዳንዱ ቢትኮይን ትራንዛክሽኑ ብሎክቼን ላይ ይመዘገባል ማለት ነው። ቅድም የነገርኳችሁ እንደ ኖትቡክ አስቡት ያልኳችሁ ላይ ሶ ከየት ወዴት እንደተንቀሳቀሰ ለዓለም ግልጽ ነው። ግን አቶ ሚስተር ኤክስ ይሁን ሚስተር ዋይ ይሁን ይሄን ነገር የያዘው ይሄን ማየት አንችልም ማለት ነው። ግን ያለውን እንቅስቃሴ በአጠቃላይ በግልጽ የሚያሳይ ስርዓት ነው። ስለዛ በጣም ግልጽኝነትን ያሳድጋል ማለት ነው። ሶ ጋይስ በዛሬው ቪዲዮአችን ጀስት የተመለከትነው ነገር በፍጥነት የተመለከትነው ነገር ብሎክቼን፣ ክሪፕቶከረንሲ እና ዌብ3 እንዴት እንደሚሰሩና ያላቸውን ግንኙነት ነው በቀላሉ ለመመልከት የፈለግነው። ይህን ቪዲዮ የሰራሁት ለጀማሪዎች ነው። ሶ ለጀማሪዎች ደግሞ ከዚህ ጋር በተያያዘ ማሳወቅ ያለብኝ የግዴታ ማሳወቅ ያለብኝ ነገሮች አሉ። ሶ እነዚህን ፖይንቶች ጠቅስና ይህን ቪዲዮ እናጠቃላለን ማለት ነው። ሶ ክሪፕቶከረንሲ አሁን እንዳያችሁት ከሆነ በጣም የሚገርም ቴክኖሎጂ ነው። ሶ ዋጋው በፍጥነት ሊወጣና ሊወርድ የሚችል በጣም ቮላታይል የሆነ ማርኬት ነው። ስለዛ እውቀት ያስፈልገናል ማለት ነው። ከዛ በመቀጠል ደግሞ ማጭበርበር ወይም ስካም የምንለው ነገር በጣም ማና ከሆነ ልንጭበረበር እስካም ልንደረግ የምንችልበት ወርድ ስለሆነ እውቀት በጣም ያስፈልገናል ማለት ነው። ከዛ በመቀጠል ደግሞ ክሪፕቶከረንሲ ውስጥ ዝም ብለን ዘው ብለን ከመግባታችን በፊት መማር ያስፈልገናል። የራሳችንን ሪሰርች ዱ ዩር ሪሰርች። ከዛ በተጨማሪ ደግሞ ድጋሚ ሰርታችሁ ልታገኙት የማትችሉትን ያክል ሀብት እዚህ ዓለም ላይ አምጥታችሁ ኢንቨስት እንድታደርጉ አይመከርም። ሶ ከዛ በተጨማሪ ደግሞ ዋሌቶቻችሁን ፕላስ ፕራይቬት ኪዎቻችሁን የማለት ፓስወርድ፣ ፍሬዝ ወርዶች ለማንም መስጠትና ለማንም ማሳየት አይጠበቅባችሁም። ፕላስ ደግሞ በጣም ሴፍ የሆነ ቦታ ላይ መያዝ ነው የሚጠበቅባችሁ። እነዚህን ነገሮች አንደርስታንድ ካደረግን በኋላ ቀጥታ የሚያስፈልገን ምንድነው? ቤዚክስ የሚባሉ ነገሮችን እኔም ቻናል ላይ ሌሎች ቻናሎች ላይ ያሉ ትምህርቶችን በመማር ወደ ክሪፕቶ ዓለም መዝለቅ ይቻላል ማለት ነው። ሶ ቤተሰብ በዛሬው ቪዲዮአችን የተመለከትናቸው ፖይንቶች እንደዚህ ናቸው። ምንም ያልገባችሁ ነገር ኮንፊውዝ የሚያደርግ አይነት ሀሳብ ካለ ሌላ ቪዲዮ እከሰታለሁ በሌላ ቪዲዮ። ሶ በኮመንት ሴክሽን ልታሳውቁኝ ትችላላችሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።